ስለ ፓወር ኦፍ ፕሮሚስ ነው። እንኳን ፈጣሪ ሰው ቃሉን ይጠብቃል። ታዲያ ለኢትዮጵያ ምንድነው የገባላት ቃል? የኢትዮጵያን ከፍታ በዘመናችሁ ታያላችሁ እንዳለን የማወራላችሁ ስለ ፓወር ኦፍ ፕሮሚስ ነው። ስለ ፕሮሚስ ነው። ተስፋ ስለተገባ ቃል ኃይል በጣም ባጭሩ ምነግራችሁ ስለሱ ነው። ይሄንን ለማስረዳት ሐሳቤን ለማስረዳት ሁለት አጫጭር ታሪኮችን እናገራለሁ። አንደኛው የሰማሁት፣ አንደኛው ደግሞ ያነበብኩት ነው። ከሰማሁት ልጀምር። የሰማሁት ኬኒ ሮጀርስ ከሚባል የካንትሪ ሚውዚክ ዘፋኝ ነው። ወጣት ሆኜ ካንትሪ ሚውዚክ ወድ ነበረ። እነ ኬኒ ሮጀርስን፣ ዶን ዊሊያምስን፣ ዶሊ ፓርተንን መስማት በጣም ያስደስተኝ ነበር። ታዲያ ከኬኒ ሮጀርስ የሙዚቃ ስራዎች በህይወቴ የማረሳው ለምን ነበር የምወዳቸው? እኔ ታሪክ ነው የሚነግሯችሁ በሙዚቃ ስራቸው። እና ኬኒ ሮጀርስ The Coward of the County የሚል የሙዚቃ ስራ አለ። The Coward of the County የከተማው ፈሪ ሰው የሚል እና ይሄ የከተማው ፈሪ ሰው ኬኒ ሮጀርስ ሲናገረው በሙዚቃው ቢሰድቡት መልሶ የማይሳደብ፣ ቢመቱት መልሶ ማይማታ፣ ሊደባደብ ሲል ሲመጡ የሚሸሽ ፈሪ ሰው ነው። እና ታሪኩን ሲናገር ምን ይላል? ከተማው የካውንቲው ሰው ፈሪ ነው የሚለው። ታሪኩ ግን የሆነው ምንድነው? የዚህ ሰው አባት እስር ቤት ነበረ። እሱ 10 ዓመት ሆኖት የ10 ዓመት ልጅ ሆኖ አባትየው እስር ቤት ነበረ። እና አባትየው ሊሞት ሲቃረብ ልጁን ይጠራውና እንደዚህ ይለዋል፣ እኔ ያደረግኩትን ነገር ሁሉ እንዳታደርግ፣ እኔ እጠጣ ነበር እንዳትጠጣ፣ እኔ እደባደብ ነበር እንዳትደባደብ፣ ፕሮሚስ ግባልኝ፣ ቃል ግባልኝ፣ ፕሮሚስ ሚ ሰን ኖት ቱ ዱ ዋት አይ ደን ይለዋል። ከዛ ይሄ ልጅ ቃል ይገባለታል አባቱ እንደማይደባደብ እንደማይጠጣ ነው ቃል ይገባለት። ስለዚህ ሲሰድቡት አይሳደብም፣ ሲደበድቡት አይደባደብም። ቃሉን ጠበቀ። የኔ ህይወት እዚህ ጋር ማብቂያ ነው፣ ያንተ ደግሞ ሊጀምር ነው። ፕሮሚስ ሚ ሰን ኖት ቱ ዱ ዘ ቲንግስ አይ ደን walk away from trouble if you can ብሎታል። ልጁ ያንን ጠብቆ ፈሪ መስሎ ኖረ። አንድ ቀን የ30 ዓመት ከሆነው በኋላ በፈሪነቱ ታውቆ በጣም የወዳት እጮኛው ነበረችውና እጮኛዋን 3 ጎረምሶች ደፈሯት። እና ሲያት ጸጉሯ ተንጨብሮ ቀሚሷ ተቃዶ ሲመለከታት ራሱን መቆጣጠር አልቻለም። ሄደ፣ ቤቱ ገባ፣ የአባቱን ፎቶግራፍ አነሳ። እንባው ፎቶግራፉ ላይ ጠባለ። አዎ ቃል ገብቼልሃለሁ አለ። ድምፁ መጣበት። ፕሮሚስ ሚ ሰን ኖት ቱ ዱ ዘ ቲንግስ ዛት አይ ደን ዋክ አዌይ ፍሮም ትረብል ኢፍ ዩ ካን ዩ ዶንት ሃቭ ቱ ፋይት ቱ ቢ ኤ ማን። ይሄን ነበር ያለው። ዩ ዶንት ሃቭ ቱ ፋይት ቱ ቢ ኤ ማን። የአባቱ ምክር ይሄ ነበረ። ወንድ ለመሆን መደባደብ የለብህም ብሎት ነበር። አሁን ግን እጮኛውን አያት፣ ተደብድባለች፣ ተደፍራለች። ከዛ የደበደቧት ሰዎች የደፈሯት ሰዎች ወዳሉበት ቡና ቤት ሄደ። የሎ መጣሉት፣ ፈሪው መጣሉት፣ በሱ ነው የሚታወቀው። ሄደና በሩን ቆለፈው፣ 3ቱ ባሉበት፣ እጮኛውን ባለችበት። ከዛ ለአባቱ እንደዚህ ያለው፣ አባቴ ቃል ገብቼልህ ነበረ፣ አንተ ያደረግከውን ላለማድረግ ቃል ገብቼልህ ነበረ። ግን ዳዲ ያለው sometimes you got to fight when you're a man አለው። 3 ደቂቃ በማይፈጅ ጊዜ ውስጥ 3ቱን ሰዎች መሬት ላይ ጣላቸው። sometimes you got to fight when you're a man አለው። 30 ዓመት ግን የጠበቀው ምንድነው? የአባቱ የገባለት ፕሮሚስ me son not to do the things I done walk away from trouble if you can promise ነው። መጨረሻ ላይ ግን ከአቅም በላይ ስለሆነበት በ30 ዓመቱ ፕሮሚሱን ሰበረና ለአንድ ቀን sometimes you got to fight when you're a man አለው። አንደኛው ስቶሪ ይሄ ነው። ወደ ሁለተኛው ልሂድላችሁ። ያነበብኩት ነው። አሜሪካን ሀገር ነው። እና አንድ አባት የ14 ዓመት ልጁን በስፔሻል ኦኬዥን ሬስቶራንት ይዟት ይሄዳል።
አንድ ምርጥ ሬስቶራንት ሊጋብዛት ፈልጎ ሬስቶራንት ይሄዳሉ። አባትና ልጅ ሴት ልጁን ይዞ ሬስቶራንት ቦታ ይዞ ሊታዘዘው ዌይተር ይመጣል። ከዛ ዌይተሩ ይመጣና እዚህ መመገብ አትችልም፣ አንተም ልጅህም እዚህ መመገብ አትችሉም ይቅርታ ይለዋል። ለምን? ይሄ የቪአይፒዎች ሬስቶራንት ነው፣ በፍጹም እዚህ መመገብ አትችሉም ይለዋል። አባት ልጁን ያዘው፣ የ14 ዓመት ሴት ልጁን ያዘው። አስቡት፣ እኔ 14 እና 13 ዓመት ሴት ልጅ አለኝ። ምን እንደሚሰማው አስቡት። አትችልም አለ። ማኔጀሩን ጥራልኝ አለ። አሜሪካ ታውቃላችሁ፣ አንድ ነገር ችግር ሲገባ ማኔጀሩን ጥራ ነው የምትል። ማኔጀሩ መጣ። ማኔጀሩ ደግሞ በጣም ትዕቢተኛ የሆነ ሰው ነበር። ምንድነው አለው፣ ልጇ አለች፣ ከፍለን ነው ምን በላው፣ ለምንድን ነው የማንስተናገደው አለው። ለአንዳንድ አይነቱ ሰው አይሆንም ይሄ ሬስቶራንት፣ ሌላ ቦታ ይሄድ አለው። ልጅን ይዘህ ሂድ አለው። ከዛ አባትየው ተነሳ፣ የልጁን እጅ ያዘ፣ የሴት ልጁን እጅ ያዘ። ለማኔጀሩ እንደዚህ አለው፣ ፕሮሚስ ዩ ከዓመታት በኋላ ከጥቂት ዓመታት በኋላ ተመልሼ እመጣለሁ። ይሄንን ሬስቶራንት ገዛዋለሁ። ከልጄ ጋር እዚሁ ጠረጴዛ ላይ ምሳችን እንበላለን፣ አንተን አባርሃለሁ። ከዛ ሲወጡ ለልጁ እንደዚህ አላት፣ ፕሮሚስ ዩ ከዓመታት በኋላ መጥቼ ይሄንን ሬስቶራንት ገዛዋለሁ፣ እዚች ጠረጴዛ ላይ ምግብ እንበላለን ልጄ ሆይ። ይሄንንም ሰው ያባርራለሁ አላት። ሄደ፣ ጠንክሮ ሰራ። ለልጁ የገባውን ፕሮሚስ ለመጠበቅ በርትቶ ሰራ፣ አጠራቀመ። ተመልሶ መጣ፣ ሬስቶራንቱን ገዛው። እዛች ቴብል ላይ ከልጁ ጋር ምሳ በሉ። ከዛ ትዕቢተኛውን ማኔጀር በክብር አሰናበተው። ፕሮሚስ ነው። ሁለቱም ሰዎች ቃል የገቡትን አልፈጽመዋል። ቃልን መጠበቅ የጨዋ ሰዎች መለያ ነው። ቃል ትገባላችሁ፣ ትፈጽማላችሁ። ቃል ፈጽም ተናግራችሁ የዲሰንሲ መለኪያ ነው፣ የክብር መለኪያ ነው ቃልን መጠበቅ። ሰው ጨዋ ሰው ቃሉን ይጠብቃል እንላለን። ፈጣሪስ ለአይሁዶች ያህዌ፣ ለሙስሊሞች አላህ፣ ለክርስቲያኖች እግዚአብሔር። እሱስ ቃሉን ይጠብቃል? መጀመሪያ ይናገራል ወይ ብላችሁ ስትጠይቁ ኢዮብ ነግሮናል። በአንድም በሌላም መንገድ ይናገራል ብሎናል። በህልም ይናገራል፣ በሰው ይናገራል፣ በሲቹዌሽንስ ይናገራል። የሚናገር ሕያው አምላክ ነው እሱ። በፈለጋችሁት ስም ጥሩት። ቃል ይገባል። እንደውም ቁርአኑንም መጽሐፍ ቅዱስንም ብታነቡ ለሰው ልጆች ቃል ሲገባና ሲፈጽም ነው የምታገኙት። ለአብርሃም የቁርአኑ ኢብራሂም፣ ለዮሴፍ ለዩሱፍ፣ ለሙሴ ለሙሳ፣ ለዳዊት ለዳውድ፣ ለሰለሞን ለሱሊማን ቃል ሲገባላቸው ከዛ ቃሉን ሲፈጽምላቸው ነው የምታነቡት። ይናገራል፣ ይፈጽማል። ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ሐሰትን ይናገር ዘንድ የሰው ልጅ አይደለም። እሱ ያለውን አያደርገውም ምን የተናገረውን አይፈጽመውም ምን ይላል። ቃል ከገባ በኋላ ፈጣሪ ቃል ከገባ በኋላ የሚገርማችሁ ስለኔ ብሎ አይደለም የሚያደርገው፣ ስለ ጨዋነቱ፣ ስለ አምላክነቱ፣ ስለ እውነተኛነቱ ብሎ ነው የሚያደርገው። ቃል ከሱ ስለወጣ የግድ መፈጸም አለበት፣ የግድ መደረግ አለበት። እንኳን ፈጣሪ ሰው ቃሉን ይጠብቃል። ታዲያ ለኢትዮጵያ ምንድነው የገባላት ቃል? ምንድነው የተባለልን? እሱ ሰማይና ምድርን የፈጠረው ምንድነው ያለልን? ጠግባችሁ ታድራላችሁ፣ በዓለም ላይ ታላቅ ሕዝብ አደርጋችኋለሁ፣ ኢትዮጵያን ከፍ ከፍ አደርጋታለሁ። በአባቶች በተለያዩ ገዳማት ውስጥ ባሉ በተለያዩ ሰዎች ያለን ይሄንን ነው። ኢትዮጵያን ከትላልቅ አገሮች መካከል አደርጋታለሁ። ታተርፋላችሁ በልታችሁ። ብዙዎች እናንተ ጋር መጥተው ለመኖር ይመኛሉ። ችግር በመካከላችሁ አይኖርም፣ መከራ በመካከላችሁ አይኖርም ብሎናል። ያለፍንበት መንገድ ልክ እሱ ወተትና ማር ወደምታፈሰው ምድር አስገባችኋለሁ ብሏቸው ሙሴ መርቶ ያወጣቸውን ሕዝቦች በምድረ በዳ እንዳለፉ፣ በሐሩር እንዳለፉ፣ በረሃብ እንዳለፉ፣ በጥማት እንዳለፉ፣ እባብና ጊንጥ ባለበት ምድረ በዳ ዊልደርነስ እንዳለፉ
ሩቅ የተስፋይቷን ምድር ፕሮሚስ ላንድ እየተመለከቱ ወተትና ማር የምታፈሰውን ምድር እየተመለከቱ በምድረ በዳ ውስጥ እንዳለፉ እኛም ከሩቅ የተገባልንን ተስፋ ፕሮሚስ ላንድ እያየን ወተትና ማር የምታፈሰውን ምድር እያየን በዊልደርነስ በምድረ በዳ እያለፍን ጥማት ባለበት፣ ረሃብ ባለበት፣ ሞት ባለበት፣ ለቅሶ ባለበት መንገድ ስናልፍ ወተትና ማር የምታፈሰውን የተገባልን የተስፋ ቃል ከሩቅ እያየን ነው። እኔ የማምነው የምጸልየው ተስፋም የማደርገው ያለፍንበት ምድረ በዳ አብቅቶ በዚህኛው ዓመት ከባዱ ምድረ በዳ ጥሙ፣ ረሃቡ፣ ግድያው፣ ለቅሶ፣ ሐዘኑ አብቅቶ ወደ ተገባልን የተስፋ ቃል ወተትና ማር ወደምታፈሰው ምድርኛ ኢትዮጵያውያን እንገባለን ብዬ አምናለሁ። ስለዚህ ሙስሊም ክርስቲያኑ አይሁዱም አንገቱን ቀና አድርጎ ወደ ሰማይ እየተመለከተ አትመጣም ወይ? ቃልህን አትፈጽምም ወይ? ከአንተ አንደበትም አይደለ ወይ የወጣው? ቃል ኪዳንህን ለኢትዮጵያ የገባህላትን ቃል ኪዳን አትፈጽምም ወይ የኢትዮጵያ አምላክ ብሎ ይጠይቀዋል። እሱም ቅድም እንዳልኳችሁ ነው። እንኳን ሰማይና ምድር የፈጠረ እግዚአብሔር ፈጣሪ ሰው እንኳን ጨዋ ሰው እንኳን በዲስተንስ የተናገረውን ነገር ይፈጽማል። ይሄ ሰማይና ምድርን የፈጠረ የኢትዮጵያ አምላክ ከፍ አደርጋችኋለሁ እንዳለን፣ ሰላም እሰጣችኋለሁ እንዳለን፣ በልታችሁ ታተርፋላችሁ እንዳለን፣ አውሮፓውያን መጥተው አብረዋችሁ ለመኖር ይመኛሉ እንዳለን፣ የኢትዮጵያን ከፍታ በዘመናችሁ ታያላችሁ እንዳለን መልካም ቃሉን እንደሚፈጽምልን ይህንን አምናለሁ። ስለዚህ ወደ ተስፋይቱ ምድር የምንገባበት ማርና ወተት ወደምታፈሰው መልካሚቱ ምድር የምንገባበት ለቅሶን የማናለቅስበት ሐዘንን ወደማናይበት ረሃብና ጦርነት ጉስቁልና ወደሌለበት ወደ ተስፋይቱ ምድር የምንገባበት ዓመት እንዲሆንልን ጸልያለሁ፣ አምናለሁ።